ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛል። በትግራይ ውስጥ ከሚኖር ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። የአብይ የተናገረው ጋር አሁን እንደጠቅላላ ስታየው ከኦሮሚያ ይልቅ ሚክሻ ትንሽ ድምጽ ታፍኗል። ሚኪ ድምጽ ትንሽ ታፍኗል። ኦኬ እሺ፣ አሁን ይሰማል? እስኪ ያውራ። ኦኬ። እና አሁን ለመናገር የፈለኩት አሁን አንድ ትግራዋይ ከትግራይ ይልቅ አማራ ክልል ሰላም ይኖራል፣ አንድ ትግራዋይ ከትግራይ ይልቅ አዲስ አበባ ሰላም ይኖራል ማለት ባይ ዲፎልት ሆኖ ትግራይ ሲኦል አድርጊያታለሁ ወይ ደግሞ ትግራይ ላይ መኖር የማይቻልባት ሀገር አድርጊያታለሁ እንደማለት ነው። ምክንያቱም አብይ የሚመራው አዲስ አበባ ብቻ አይደለም። አብይ የሚመራው ሄል ኢትዮጵያ እስከ ትግራይ ጫፍ ጀምሮ ደንበር ያለው እስከ ትግራይ ደንበር ጀምሮ እስከ ሁሉም ደንበር ላይ መጠበቅ አለበት ብዬ ነው የማምነው አንድ የኢትዮጵያ መንግስት ከሆነ ድረስ። ስለዚህ አንድ ትግራዋይ ትግራይ ላይ ሴፍ አልሆነም ለመኖር ሲባል ተጠያቂ ማን ነው? መጀመሪያ ከህወሓት በላይ ትልቁ ማይንድ ሴቱ ኮር ያለው የአብይ ፖለቲካ ለትግራይ ተመቻ አይደለም። አንድ ትግራዋይ ትግራይ ላይ ትቶ የተቀበረበት ላይ መኖር የማይችል ከሆነ ባይ ዲፎልት እዛ ላይ ሰላም ማስከበር የማይችል ከሆነ አብይ ነው ተጠያቂ የሚሆነው። አሁን ግን ገለልተኛ ለማድረግ ራሱን ተጠያቂ ላለማድረግ ትግራይ ላይ ነፃ ሆኖ እንዳያኖር የሚያደርገው ሶስተኛ አካል ላይ ያደርጋል። ህወሓት ነው ሳምቤዲ ነው እያለ ስም ይሰጣል ማለት ነው። ምክንያቱም አንተ ፕሮቴክት ማድረግ ማችል አንተ ጠቅላይ ሚኒስትር ምኑ ላይ ነው? ትግራይ ብቻ አይደለም። እሺ አማራ ባለ ትግራይ እሺ ባይ ዲፎልት ነው ህወሓት አለ ብለን ሰላም አይደለም እንበል። አማራ ክልል ላይ ከ33 ሚሊዮን ከዛ በላይ ህዝብ የሚኖርበት ትልቅ ህዝብ የሚኖርበት ሰላም ማድረግ አልተቻለም። ከአማራ ይልቅ ኦሮሚያ ላይ ሰላም ይኖራል ብለህ ስታስብ አማራ ላይ ሰላም ማታረግ ከሆነ አንተ ጠቅላይ ሚኒስትር ምን ላይ ነው? ገብቷል? አዲስ አበባ ብቻ ነው የምታስተዳድረው ማለት ነው ባይሚኒስ። ስለዚህ ይሄ የሚያሳየው እንዲያሙን የአብይ አህመድ ውድቀቱ ኢትዮጵያን አንድ አድርጎ መምራት የማይችል አቅም የሌለው መሆን ሌላ ፖለቲካ ኪሳራ እንዲያውም ለሱ እንደዚህ ብሎ መናገር በጣም የሚያሳፍር ነገር ነው። ምክንያቱም አንድ ሰው እትብቶ የተቀበረበት ላይ በሰላም ፕሮቴክት አድርገን መጠበቅ ማችል ከሆነ ያንተ ሀገር መምራት ምን ላይ ነው ታዲያ? እንደ ኢትዮጵያዊ የሆነ ውድቀታችን የሚያሳየው እዚህ ላይ ነው። አዲስ አበባ ላይ እንኳን ለራሱ በሰላም መኖር ባይችል በጋቢባይዞ ጦርነት ብቻ አይደለም ሰላም ይባላል፣ ኢኮኖሚ ስቴቢሊቲ ያስፈልጋል። አዲስ አበባ ላይ አሁን ኢኮኖሚ ስቴቢሊቲ አይተን ከሆነ በጣም ኑሮ እየተማረረ ነው። ከ50% ከ70% ብሔራዊ ማህበረሰብ ላይ ከአቅም በታች የሆነና የዕለት ኑሮ ለራሱ መግፋት የሚከብድበት ኑሮ እየኖረ ነው። ስለዚህ በዚህ ምስቀልቀል ባለችው ሀገር ላይ አንድ እንደዚህ ብለህ ማውራት ለራሱ እንዴት አይነት ሞራል ነው የምታገኘው? ገብቶሃል? ፕሮቴክት ማድረግ አልቻልኩም ነው በቃ በአይን ሚኒስኮስ የሚል ያለው እኔ ትግራዋይን መጠበቅ አልቻልኩም፣ ትግራይ ላይ መኖር አይችልም ነው። እንደዛ የፈጠረውንም በራሱ ፓርላማ ላይ ያወራው መቀሌ ከ500,000 ህዝብ የሚኖርባት መቀሌ እንደ ባሻሻ አርጌታለሁ የፖለቲካ ስበት የላትም ዜሮ ነች ብሎ ያወራበት ሚሊስ አለ። እንደዛ ካረካት 500,000 የሚኖርበት ህዝብ በሻሻ አርገህ ካስቀረው ያን ህዝብ እንዲበተን እኮ እየሰራ ነው ማለት ነው። በራሱ ነው ያለው፣ እኔ አይደለም ያልኩት። አብይ ራሱ በፓርላማ ላይ ትግራይ የፖለቲካ ስበቱ አጥፍተን ከበሻሻ የተለየች አይደለችም፣ መብራት ዘግተንባታል፣ ባንክ ዘግተንባታል በኤምኤስ ምክንያቱም የነበረው ማኒፋክቸር አጥፍተናል ነው፣ የነበረው ህዝብ አጥፍተናል ነው፣ የነበረችው ሴት ደፍረን ጨርሰናል፣ ትግራይ ላይ ሰላም የለም። ያን ያደረግነው ደግሞ ከበሻሻ ስበት በላይ የፖለቲካ ስበቷ ዜሮ አድርጊያታለሁ ያልከው ህዝብ እንዲበተን ያደረገው ራስ አብይ አህመድ ነው። ለዚህ ህዝብ ተጠያቂ የሚሆነው ማን ነው? አብይ ነው። ህዝቡ እንዲበተን እያደረገ ያለው፣ አማራ እንዲበተን እያደረገ ያለው፣ ኦሮሞ እንዲበተን እያደረገ ያለው ራሱ የአብይ አህመድ አስተዳደር ነው እንጂ ያንን ፕሮቴክት ማድረግ ማችል ከሆነ እኔ እኮ እንዴት ነው ፓርላማ ላይ ወጥተህ ለራሱ አንድ ትግራይ ለመኖር አልቻለም ብለህ ማውራት እኮ ሞራል የለም። እንዲያውም አገር ስቴብል አድርጌ አትፈናቀል እዛ ሁን እኔ ፕሮቴክት አደርግሃለሁ መከላከያ አለ ደጀን ሆነሃለሁ ከኤርትራ ጠብቃለሁ ከሌላ ባዳ ጠብቃለሁ ማለት ነው። እሺ በአሁን ሰዓት ትግራይን እያስተዳደረ ያለው ማለት ትግራይ እኮ 3 ዓመት በላይ ጊዜው አስተዳደር እኮ ነበረ። አሁን እኮ ነው ቲፒኤልኤፍ የመጣው። ቲፒኤልኤፍ ከመጣ 3 ወር ነው። ደሞዝ ካልተከፈለ አሁን 6 ወር ይሆናል። የመንግስት ሰራተኞች ከ140 በላይ መንግስት ላይ ደሞዝ አልተከፈለም። ሁሉም ትግራዋይ ሊስማማ በሚችልበት መንገድ በተለይ ጌታቸው ረዳ በነበረበት ሰዓት አንጻራዊ ሰላም ነበረው ትግራዋይ። በዚህ የሚከራከር ፖለቲካዊ ይሳተፋል። የተቋሚ ፓርቲዎች በሩን ክፍት አድርጎላቸው
ገብተዋል ፖለቲካ ውስጥ። ጣዕመ አረዶ ማንሳት ትችላለህ። የመድኃኒትና ቁጥር ባለስልጣን ነው። ሌሎች የባይቶና የሳልሳይ ወያኔም እንደዚሁ ሼር አድርገው እያስተዳደሩ ነበረ። ዘሞመንት ጌታቸው ረዳ ከወጣ በኋላ ወዲያው ነው። አሁን ይሄ ጌታቸው ረዳ የተናገረው አይደለም። አሁን ጣዕመ አረዶ እዚህ ጋር ንግሩን ለታሪክ አስቀምጬዋለሁ። ከቢቢሲ ትግረኛ ጋር ባደረገው ቆይታ ፒኤልኤፍ ኤርትራን የምትመስል ትግራይ እየፈጠረ ነው ብሎ ኢንተርቪው ሰጥተዋል። ደሞመንት ቲፒኤልኤፍ ቴክ ኦቨር ሲያደርጉ ስልጣኑ ግድያ፣ እገታ፣ ዘረፋ፣ አፈሳ ተጀመረ። ኦኬ፣ ለዚህ ማን ነው ኃላፊነቱን የሚወስደው? ኦኬ፣ እዚህ ጋር መስጠት ፈልገው መጀመሪያ ፕሪቶሪያ እንዲስማማ ወይ ደግሞ ወደ ፕሪቶሪያ የሚያፈርሰው ማን ነው የሚለው ኮንክሉዥን መውሰድ አለብን። ወደ ቲፒኤልኤፍ ብቻ መውሰድ የለብን። ምክንያቱም ፕሪቶሪያ ስምምነት አንዱ የሚለው የትግራይ ግዛት የነበረው መሬት ይመለስ የሚለው ተስማምቶ ነው የመጡት። ስለዚህ ያን እንዳይሆኑ ያደረገው በጀት እንዳይለቀቅ የሚያደርግ ያለው ማን ነው ብለን መውሰድ አለብን። ምክንያቱም ያን ሰላም ካለ እኮ ያን ይታወቃል። የነገርኩህ እኮ ነው። አሁን መቀሌ በሻሻ አርጊያታለሁ፣ የፖለቲካ ስበቷ ዜሮ አርጊያታለሁ ስትል እኮ እዛ ያለው ማህበረሰብ እንደማትኖር እኮ እየነገርኩህ ነው። በአይን ሚኒስ ያንን ለራሱ መፍታት አንተ በፈለግከው ተመልሳለህ። አሁን ከዜጎች እገታ ጋር ከግድያ ጋር ከሰላም ማጣት ጋር የትግራይ ህዝብ አይቶትም ሰምቶትም በማያውቀው ደረጃ ላይ ምን ያገናኘዋል? አሁን አንተ ያነሳው ነገር ይሄ የመልካም አስተዳደር እጦት ነው አይደል? ለምሳሌ ሰላምና ደህንነት የማስጠበቅ ጉዳይ ነው። ሁሉንም ከወረዳ ጀምሮ ባለስልጣናቶችን አንስተ የሚፈልጉትን ሰው ካስቀመጡ በኋላ እገታ፣ መደፈር፣ ዝርፊያ፣ ግድያ፣ አፈሳ እነዚህ ሁሉ ተደራርበው ከመጡ ያው ትግራዋይ ጭምብል ባጠለቁ በማያውቁት ሰዎች እየተገደሉ እየታፈኑ አንደርስታንድ። የቲፒኤልኤፍ ደጋፊዎች ይሄ እንዲነገር አትፈልጉም። ግን ይሄ ሁሉ አሁን ከምትለው ከፕሪቶሪያ ስምምነት ጋር ምን ያገናኘዋል? እንዴት መሰለህ ፕሪቶሪያ ዋናው አሁን እኮ ቲፒኤልኤፍ የወረደው እኮ ፕሪቶሪያ ስምምነት ሆኖ ጊዜያዊ አስተዳደር ተመሰረተ። አሁን ጊዜያዊ አስተዳደር የተሰጠው ስራ ስላልሰራ ነው አሁን ቲፒኤልኤፍ የመጣው። ገብተዋል። አሁን በጊዜ አስተዳደር የትግራይ መሬት ተመልሶ ቢሆን ሁሉም ትግራዋይ አብይ ጎን ላይ ይቆማል። መጀመሪያም እኮ ቲፒኤልኤፍ ያለውን ትጥቅ እኮ አራግፏል። ከ60 ሺህ በላይ ታጣቂዎች ዲዳር ተሰጥቷቸው ተመልሰዋል። ሰላም የሚሆነው ሰላም የሚያደርግ ነገር ስንሰራ ነው እንጂ ዝም ብለን ሰላም ብቻ ሰላም አይመጣም። ገብተዋል። የትግራይ ህዝብ ጦርነት አይፈልግም። ባይሚስ ጦርነት የሚፈልግ ህዝብም በዚህ ዓለም ላይ የለም። ግን ጦርነት እንዲፈጠር የሚያደርገው ያለው ማን ነው? የአብይ አካሄድ ነው። ምክንያቱም መሬት ይመለስ አይመለስም። እሺ ራያ ላይ ለብቻቸው ተፈናቃዮች ይመለሱ ተባለ፣ ተመለሰ። አሁን ሰምቶ ላይሆን ይችላል። እዛን ሰዓት ግን ከተመለሰ በኋላ የተፈጠረው ግን አንተ ትግራይ ደጋፊ ነበር፣ ከትግራይ እንትን ነበር የተባለ ፈንጂ የጣለበት 5 እስከነ ቤተሰቡ የሞተ በቅርብ ሰው ለራሱ ነበር ራያ አካባቢ ማለት ነው። ስለዚህ ያንን ፕሮቴክት የሚያደርገው ህዝብ ለራሱ ፕሮቴክት የሚያደርገው ወልቃይት ላይ ቢመለስ ሌላ ቦታ ላይ ቢመለስ ፕሮቴክት የሚያደርገው ኃይል የለም። ገብተዋል። ስለዚህ ያን ፕሮቴክት የሚያደርገው ኃይል ጊዜያዊ አስተዳደር የትግራይ እኮ ይግባ አለ። የጊዜያዊ አስተዳደር በትግራይ ሆኖ የትግራይ መሬት ይመለስ ሲባል አይመለስም አለ። እሺ ባንክና መብራት ይለቀቅ ሲባል ከታደሰ ወረደ ሳይወርድ ነው ባንክ እንትን የተዘጋው፣ በጀት የተዘጋው። አሁን 3 ወር ነው ቲፒኤልኤፍ ስልጣን የያዘው። 6 ወር ይሆናል ግን በጀት ከተለቀቀ ከተዘጋ ማለት ነው። ስለዚህ ፕሪቶሪያ ስምምነት ሳይሆን ችግር ያለበት አብይ አህመድ ከትግራይ ህዝብ ጋር ነው ያለበት ቀጥታዊ ችግር ያለበት። ምክንያቱም ያን ችግር ከፈታኩ ቲፒኤልኤፍ እኮ የትግራይ ህዝብ ራሱ ያወርደዋል። ግን ቲፒኤልኤፍን እየደገፈው ነው ያለው። ምክንያቱም ተሸሽገው ወደ ቲፒኤልኤፍ እንድትመጣ የሚያደርግ ምንድነው? ራያ ላይ ተፈናቅለህ ስትሄድ የሚጠብቅህ ፕሮቴክተር የሚያደርግ የብልጽግና ኃይል የለም። ትግራይ ላይ ሆነም እንደዛ ይላል። እሺ የመጨረሻውን ጥያቄ ላንሳልህ፣ አንተ ደስ ባለመለስ። ጌታቸው ረዳም ስልጣን ላይ በነበረ ሰዓት፣ ታደሰ ወረደም ስልጣን ላይ በነበረ ሰዓት ተመሳሳይ ነገር ይናገራል። የሚበጀተው በጀት ለሰራዊቱ ነው የሚከፈለው። ከአቅም በላይ ትግራይ ውስጥ የመንግስት ሰራተኛ ደሞዝ አይከፈለውም። ዶክተሩ ደሞዝ ሳይከፈለው ውዝፍ ዕዳ ባለበት፣ አስተማሪው ሳይከፈለው ውዝፍ ዕዳ ባለበት የሚበጀተውን በጀት አምጡ እያሉ ለቲዲኤፍ ለሰራዊት አባላቶች የሚሰጡ ከሆነ በጎን ደግሞ መምህራን፣ ይሄ እንግዲህ የመምህራን ሰምታችኋል፣ የዶክተሮችን ሰምታችኋል። ትግራይ ውስጥ ያለው መስከርከል ይሄን አንተ እንዴት ነው የምታስታርቀውሽ? አሁን እዚህ ጋር እንደ ጠቅላላ ስናየው ዲዲአር ተግባራዊ ይሁን ሲባል እንግዲህ ሰምታል እና ይሄን እሺ እንዴት ነው የምታስታርቀው?
ዲዲአር እኮ ተግባራዊ ሆኖ ከ60 ሺህ በላይ ተመላሽ እንዳለ በፌዴራል መንግስትም ተነግሯል። ይሄ ባይዞይ ቀላል ቁጥር አይደለም። 60 ሺህ የሚባሉ ነፍስ ድኗል። በአይንቢስ የትግራይ ጦርነት የማይፈልገው መሆኑ የምታየው እኮ እዚህ ጋር ነው። ዲዲአር ይባል ሲባል ወዲያውን እነ ጀነራል ምግብ ወዲያውን ነው ትጥቃቸው እያስረገፉ እነ ጀነራሉ የኢትዮጵያ ሄዶ ተረካክበዋል። መድፍና ታንክ ተረካክበዋል። የመጀመሪያ ዙር አድርጓል። በአብይ በኩል ግን በዛ በኩል ምን ተሰራ ብለን ስንጠይቅ ምንም የለም። ሳም ኤክስታንስ የትግራይ መሬት ተመለሰ አልተመለሰም፣ ደሞዝና ባንክ ተለቀቀም እስካሁን 2000 ማውጣት ከጀመረ የትግራይ ብር 8 ወር ይሆናል። እኔም በማውቀው ስታቲስቲክስ ማለት ነው 2000 ብቻ ነው ማውጣት የሚችለው ትግራይ ላይ። አሁን እንዲያውም ተዘግቶ ሊሆን ይችላል። ይሄ ቆየው ቲፒኤልኤፍ ከመምጣቱ በፊት ጀምሮ የነበረው አመጣጡ ነው። መንገድ እየተዘጋ መብራት፣ ይሄ ምግብ ሸቀጣቶች እንዳይገባ አንዴ ይዘጋል፣ አንዴ ይከፈታል። የፈለገው አንድ ሰው መጥቶ ሊዘጋው ይችላል ያን መንገድ ማለት ነው። ስለዚህ ይሄ የሚያደርገው ምንድነው ተደራራቢ ጦርነት እንዲፈጠር ነው እንጂ የሚያደርገው ወደ መፍትሄው እየሄድን አይደለም ነው እንደኔ ሐሳብ። ስለዚህ በጠቅላላ እንዳለው ስንዳይ ያን በጀት ያልከው በጀቱ ሁሉም ሰራዊት እኮ አለው። አማራ ክልል ልዩ ኃይል አለ፣ ኦሮሚያ ክልል ልዩ ኃይል አለ፣ ሁሉም ላይ እኮ ልዩ ኃይል አለ። ቲዲኤፍ የሚባለው የተፈጠረው ደግሞ ከጦርነቱ ኋላ ነው። ፈረሰ፣ ልዩ ኃይል ሆነ እንበል እሺ። ከዛ ኋላ ፕሮቴክት የሚያደርግ ኃይል ግን ስታጣ ደግሞ ተመልሰህ ትገነባዋለህ። አሁን እኮ በግድ አፈሳ የተጀመረውም የአብይ አካሄድ ከሆነ የአብይ ሰላም እንዲሆን ባይዘው የሚፈልግ አይመስለኝም። ትግራይ ላይ ሰላም ሆኖ አማራ ክልል ላይ ሰላም ሆኖ ሊቀጥል የሚፈልግ አይነት አስተዳደር አይደለም። ምክንያቱም ስናየው ትግራይ ላይ እንደዚህ ተፈጠረ ህወሓት ጋር ለምን ሆኖ እና በጠቅላላ የአብይ አካሄድ የትግራይ ህዝብ ብቻ ጠላት ሳይሆን መላ የአማራ ህዝብ ጠላት ነው፣ የኦሮሚያም ህዝብ ጠላት ነው። አሁን በዚህ ኮንክሉዥን ስንሰጥ በጠቅላላ ላይ አንድ አማራ ላይ መኖር አይችልም ብሎ የሚያስብ ከሆነ አማራን ፕሮቴክት ማድረግ አልችልም፣ አማራ በአማራነቱ አማራ ላይ እንዲኖር እያረኩት አይደለም ነው በኤምስ ሚሊዮን አለው። ስለዚህ አገሪቷን ሰላም አድርጌ መብራት አልችልም፣ ትግራይ ላይ ሰላም የለም፣ አማራ ላይ ሰላም የለም፣ ኦሮሞ ላይ ሰላም የለም ካለ ይሄ ሰውዬ ምንድነው የሚያስተዳድረው? አሁን ሶሻል ሚዲያ የምንጠቀሙ ሰዎች እኮ ከኢትዮጵያ 130 ሚሊዮን 30 ሚሊዮን እንኳን አንሆንም። 100 ሚሊዮን ያለው እኮ በረሃብና በችግር ማንም ሰሚ በሌለበት ነው እየተሰቃየ ያለው። አሁን ትልቅ ስልክ ስላለ ስማርት ስልክ ስላለ ብቻ እኛ ስለምንጠቀም ድምፅ የምናሰማ ያለው እንጂ ድምፁ ታፍኖ ያለው ስንት የአማራ ስንት የትግራይ ገበሬ ደግሞ በየቦታው አለ። ከ7 ሚሊዮን በላይ የተፈናቃይ ተማሪዎች አሉ። በአሁኑ ሰዓት ትምህርታቸው ያቋርጣሉ። አሁን ያለው ስርዓት የትግራዋይ ሁሉ ጠላት ነው ብለን የምታስበው የብልጽግና? አዎ በአብሶሉት 100%። ኦኬ እንደዛ ከሆነ ታዲያ ደብረጽዮንን ትተው ወደ አብይ ለምን ይመጣሉ ታዲያ? ህዝቡ የተሰደደ ወደ መሀል ሀገር ለምን ይመጣል? አሁን ለምሳሌ ኤርትራ ተሰደው ወደ ኢትዮጵያ የሚመጡት እኮ ፈልጓል እንደምትለው ሲሆን ጠላት ከሆነ ኦሮሚያም አማራም ሌላም አካባቢ ሐዋሳም የትም ያሉ ትግራዋይ በሙሉ ተሰብስበው ወደ ትግራይ ነበር መሄድ የነበረባቸው። አሁን ግን በተገላቢጦሽ ነው እየሆነ ያለው። ቴዲሻ ይሄማ እንዴት አድርገህ 125 ዲግሪ ይሄ 133 ዲግሪ የዘጋበት እኮ ነው። አሁን እንኳን ትግራይ ዘር ማጥፋት የሚባል ባይዘው ይሄ እኮ ነው። ጌታቸው ያመነው 300 ዲግሪ ለራሱ ታስሯል ሲል ራሱ ጌታቸው እየተናገረ ነበር። ሳይምስ እየቀጠለ ነው። በመጀመሪያ ጦርነት ሲጀምር እኮ የትግራይ ህዝብ ተፈናቅሎ ወደ አማራ ወደ አዲስ አበባ ተፈናቅሎ ሲመጣ እኮ ባንክ ተዘግቶ ነበር ታውቃለህ። በጦርነት ሰዓት ትግራይ ስለንኩ ብቻ ኤርፖርት አትወጣም ነበር። ይሄ እንደሚፈጠር እርግጠኛ ነኝ ባይዘው ስልጣኑ አሁን ቲፒኤልኤፍ ለምሳሌ ወደ አዲስ አበባ የሚጠጋ ከሆነ አንድ ትግራዋይ አዲስ አበባ ላይ እንዲኖር አይፈቅድም። ይሄ ማወቅ ያለብን ጁንታና ትግራይ ከአካባቢያችን እናጽዳ ተብሎ እኮ ተጀምሮ ነበር። ለምን ይመስላል? ምክንያቱም አንድ ትግራዋይ ቲፒኤልኤፍ ከመጣ ይወጋኛል ብሎ ስለሚያስብ ነው። አሁን ለፖለቲካ ፍጆታ ነው እንጂ የሚሰራ ያለው አብይ። እውነት ለመናገር አንድ ትግራይ ላይ በሰላም መኖር ካልቻለ ኢትዮጵያ እንደ ኢትዮጵያ እየቀጠለች አይደለም ብዬ ነው የማስበው። ምክንያቱም ትግራይ ላይ በሰላም መኖር ያለበት እንጂ አዲስ አበባ አይደለም። አንድ ኢትዮጵያዊ ነው ሰላም ሆኖ መኖር ያለበት እንጂ ካናዳ ላይ ሆኖ አይደለም ሰላም የሚያገኘው። ከራሱ ክልል ከራሱ የተወለደበት ቤተሰቡ ጋር ነው በሰላም መኖር ያለበት እንጂ ብለን የምናስበው እንደዛ ከሆነ እኮ አንተ አሜሪካ ወይ ውጭ ያለው ሰው እኮ ውጭ የተሻለ ኑሮ ይኖራል ማለት ነው ከኢትዮጵያ። ስለዚህ አንድ ማለት የአንድ ሰው ኢትዮጵያዊ አይደለም ልትሉ አትችልም። ሌላ ቦታ የተሻለ አለ እዛ ሄድ እንደማለት ነው። እና በአይን ሚኒስ እኔ የምፈልገው የተስተካከለች ትግራይ የሚኖርላት፣ የተስተካከለ አማራ የሚኖርላት፣ ኦሮሞ የተስተካከለ ገበሬ ኦሮሞ የሚኖርለት፣ ሁሉም አቀፍ የሆነ ሁሉም ሰላም ሆኖ እንዲኖር ነው የምፈልገው እንጂ አንዱ ተፈናቅሎ ከማያውቀው ሀገር ሂዶ መጥፎ ስራ እየሰራ እንዲኖር አልፈልግም። እናመሰግናለን። የመጨረሻ ዙር ላይ ነው የምንገኘው። የመጨረሻ ዙር ሰዓት ላለ መግደል ጥያቄ አልጠይቃችሁም። አለን የምትሉትን ትናገራላችሁ። ከዛ እንሰነባበታለን። 6 ደቂቃ አረግላችኋለሁ። የአርበኛው ልጅ እስኪ በተነሱ ጉዳዮች ላይ እስኪ ድበት፣ ከዛ ወደ አቤል ጎንደሬው፣ ከዛ ወደ ሚኪ እንመጣለን። አመሰግናለሁ። የመጀመሪያው ተፈናቃዮች ጋር በተያያዘ ስላወራ ልጁ ስለ ተፈናቃዮች እንስማ እስቲ። በቦታው ላይ ነበሩ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረም። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ በአንድ ወይም በሌላ መልኩ የማይመቻቸው ሰዎች
ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥታ ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢሉ ልታደርጋችን ይነስ ታቀሳለብን። አንድ ነገር ልንገር፣ ይሄ አንደኛው ነው። ሁለተኛው ደግሞ ፕሪቶሪያን አግሪመንት ዲፋይን የሚያደርጉበት መንገድ ነው። ህወሓት አልጀርስንም የራሱ ትርጉም አለ፣ የራሱ እንግሊዝኛ ዲክሽነሪ ያለው የሚተረጉምበት። ለነገሩ የተፈረደበትን እንኳን ማንበብ የማይችል ስብስብ ከዚህ ውጭ ምንም ሊያደርግ አይችልም። ካድሬዎቹ እንግሊዞች እንግሊዝኛን እንኳን አይናገሩም አይችሉም የሚሉ ካድሬዎች የሚያሳዩን ሰዎች ቢኖሩ ህወሓቶች ናቸው። ዛሬ መጥተው ፕሪቶሪያ የትግራይ ቴሪቶሪ መለስላት ይላል። የትኛው አንቀጽ ነው የሚለው ብትለው አያወጣልህም። የለማ እንደዛ ነው። ከሱ ይልቅ እንደውም የሚለው ኮንቴስትድ ይላቸዋል። እነዚህን ኤሪያዎች ኮንቴስትድ ምን ማለት ነው? ኦክስፎርድ ዲክሽነሪ ላይ ፈልገው። ሶ የመጀመሪያው ፖይንት አይ ቲንክ መነሳት ያለበት ስለሆነ ነው። ትግራይን እንትን አርጊያታለሁ ሲኦል አርጊያታለሁ ብሏል። ትግራይን ሲኦል እያደረገ ያለ እናቶች ወጥተው በቪዲዮ በአይናችን እኮ እያየን ነው። በቪዲዮ እየታየ ስቲል ድርቅ ብሎ መከራከር የራሱ ታሪክ በውጪ ቆማ እንትናለች። አንድ ቀፎ ባዶ ምናምን የሚሉት የልማት ጉጅሌዎች አይነት ወሬ ማውራት ጥሩ አይደለም። የህወሓት ከሱ ይልቅ አሁን ለምሳሌ መቀሌን በሻሻ አርጊያታለሁ አለ። በሻሻ ተራ የሆነች ቦታ አንድ ቀበሌ መሆኗን የሚያሳይ ነው። ከሱ ይልቅ ግን ከአንድ ሳምንት በፊት የህወሓት ተወካዮች የነበሩት ጦርነቱን ሲከፍቱ መቀሌ የሚሊተሪ የስህበት ማዕከል ሆናለች ብለው ስለተናገሩ አሁን ዲስአርም አድርጊያለሁ ማለት ነው። ያን የተናገረው ሙሉ ንግግሩን ከፍተን መስማት እንችላለን። ፎዳት ማተር ግን ትዊስት አድርገው እነሱ ለሚፈልጉት የንግግር አይነት አድርገው ሊነግሩን ይፈልጋሉ። ከሱ ውጪ በጀት የሚባል ነገር አለና የበጀቱን ጉዳይ ልመልስ። የመጀመሪያው ነገር ህገ መንግስቱን እንደው ይሄ የሚምሉበት የሚገዘቱበት በደማችን አቆም ነው የሚባለው ህገ መንግስት የድጎማ በጀት ይባላል። የድጎማ በጀት ማለት መጀመሪያ ራስህ በጀት የምትሰበስበው አለህ ማለት ነው። በጀት የምታረገው አስተማሪዎችን መንግስት አይከፍልልም፣ የመንግስት ሰራተኞችን መንግስት አይከፍልልም። ያ በጀት የሚበጀተው ለፌደራል መንግስት ኮንስትራክት ለሚያረጋቸው መንገዶች ምናምን። ይሄንን እንኳን መረዳት አይችሉም። ከሱ በላይ ደግሞ ይኸውልህ 12 ቢሊዮን ብር ተመደበላቸው። 12 ቢሊዮን ብር ተመድቦላቸው አስተማሪዎች ፍርድ ቤት ሄደው ከሰው እንዲከፈላቸው ያደርጉም። 8 ቢሊዮኑን ለታጣቂ ከፈሉት። ዲስአርም አያደርጓቸውም። እነዚህን ታጣቂዎች እየቀለቡ እያበሉ እያጠጡ ቁጭ አድርገው የትግራይን ህዝብ ላይ የሚጫወቱበትን ሁኔታ ነው እየፈጠሩ ያሉት። አሁንም የሆነ ያለውን ሁኔታ ስታየው እሰማለሁ አይደለ ቴዲ? እሰማለሁ። 12 ቢሊዮን ብር 12 ቢሊዮን ብር ተመድቦላ ከ12 ቢሊዮን ብር 8 ቢሊዮኑን ለታጣቂ ከፈልን ብለው አስተማሪ ሳይከፍሉ ውዝፍ በጀቶችን ሳያወራርዱ አንድ ውሃ ሳይሰሩ አንድ ነገር ሳይሰሩ ተጨማሪ መንግስት ምን ይሰጣቸዋል? 69 ቢሊዮን በቁሳቁስ። ይሄን ሁሉ አባል ነገ ሄደው ለሻቢያ እንደ ቆራሌው አሳልፈው ሊሰጡት መሰለኝ። ኮምፒውተሮች ምን ተሟልቶላቸው ስቲል ኮምፕሌን ያደርጋሉ። በጀት የፌደራል መንግስት በጀት በጻፋችሁት ህገ መንግስት ላይ የተቀመጠ ነው። አንብቡት። ህገ መንግስቱ አይገድልም ማንበብ እንዴ። የተቀመጠው እኮ የፌደራል መንግስት የድጎማ በጀት ያደርጋል። የድጎማ በጀቱ ደግሞ ለፌደራል ፕሮጀክቶች ነው የሚለው። ያንተን ታጣቂ ሊከፍልላለም የፌደራል መንግስት ታክስ የበሰበሰበው ያንተን ታጣቂማ በ8 ቢሊዮኑ አንድ ጊዜ በበትነው እንኳን ይሻል ነበር። 3 ዓመት ሙሉ ይሄንን ሲጫወቱ አስተማሪዎች ደሞዝ ሳይከፈላቸው ፍርድ ቤት አሸንፈው ቁጭ አድርጓቸዋል እስካሁን ድረስ። በአሁኑ ሰዓት 1.7 ቢሊዮን ብር ከተለቀቀላቸው በኋላ ቆራርጦ መልቀቅ ጀመረ ፌደራል መንግስት። ምክንያቱም ቢያንስ አንዱን ነገር እንኳን ታጣቂ እንዳይከፍሉበት ወደ ጦርነት እንዳይገቡበት። ነገር ግን እነሱ እያደረጉ ያሉት ምንድን ነው? ለእርዳታ ካቀረበላቸው በኋላ እርዳታ የለም ህዝቡ ተረባ ለማለት ድራማ ይሰሩ ጀመር። አንዴ ቃል ነዳጅ
አዎ ነዳጅ ይወለ 800 ሺህ ሊትር ነዳጅ አቅርቦላቸዋል። ያንን ነዳጅ ስለቀበሩት እህል እርዳታውን ቢመጣ እህሉን ለማከፋፈል ግን ነዳጅ የለንም ይላሉ። የት ሄደ የገባው ነዳጅ? እነሱ እንዳለ ፖሻውታ ለኤርትራ አሳልፈው እንትን ብለውታል ማለት ሶ ለነሱ የንግድ ማካሄጃ የሚሆን በጀት አገሪቷ የላትም። ኤፈርት ስለማይመለስ እኔ መጨረሻ ማጠቃለያ ላድርገውና ህወሓት ተመልሶ ሬጂስተር አድርጎ ኖርማል ፓርቲ ሆኖ ለመንቀሳቀስ ይችል ነበር። ነገር ግን ፕሪቶሪያን አቦይ ስብሃት የፓርቲው መስራች እንዲሁም ደግሞ ማኑ ስሙ የሚባለው ጀነራል እንደነገረን ከሆነ ፕሪቶሪያን እነሱ እየተጠቀሙበት ያሉት እንደ እረፍት በኳስ ጨዋታ መካከል እንዳለ የእረፍት ሰዓት ነው። ስለዚህ የእረፍት ሰዓት ጨርሰናል ብለው አሁን ድጋሚ ህዝቡን ለማስጨፍጨፍ እየገቡ ነው። አንድ የመጨረሻ ነገር ልናገርና እናቶች ድንጋይ እየወረወሩበት ያለን አካል ለመከላከል የሚሞክር ሰው ግን በጣም ያሳዝናል። ቴንኪ ካናዳ ቶሮንቶ ያላችሁ መንጃ ፍቃድ በቶሎ ማውጣት አለባችሁ። ቴዲ ሐዋሳ ከኦልስታር ድራይቪንግ ስኩል ጋር በመተባበር በፈለጋችሁት አማራጭ ፓኬጅ ያቀርበላችኋል። ኢንክላስ ትሬኒንግ ካልፈለጋችሁ ደግሞ ኢንካር ወይ መኪና ውስጥ የሚደረግ ስልጠና ማለት ነው። በፍጥነት የመንጃ ፍቃድ ባለቤት እንድትሆኑ እናደርጋችኋለን። የምትፈልጉ ሰዎች ቶሎ ብላችሁ እንፈልጋለን ብላችሁ ማሳወቅ ትችላላችሁ። በስቱዲዮ ስልክ ያላችሁ በዛ፣ ካልሆነም ደግሞ በ64768733534 አማርኛ ለማይገባችሁ 647-687-3534 እዛ ላይ በዋትሳፕ ቶሎ መንጃ ፍቃድ እንፈልጋለን ብላችሁ ፕሮሰስ መጀመር ትችላላችሁ። ነገሮች እየተካረሩ ነው። ከዚህ ቀደም ሀገር ቤት ነርታችሁ የመጣችሁ ሰዎች ቶሎ ብላችሁ ሪትን ኤግዛም ከጨረሳችሁ በኋላ ቀጥታ ለፉል ጂ ትሄዱ ነበረ። አሁን ያቀርቷል። ሀገር ቤት 5 ዓመትም 6 ዓመትም ብትነዱ ሀገር ቤት መንጃ ፍቃዳችሁን አውተንቲኬት አድርጋችሁ ብታመጡ እዚህ ሀገር የሪትን ኤግዛም ትፈተናላችሁ። ስቲል ከዛ ጂቱ ትፈተናላችሁ። ከዛ 1 ዓመት ጠብቃችሁ ማለት ነው። ከዛ ነው ለፉል ጂ የምትሄዱት። አሁን 1 ዓመት መጠበቅ ግድ ሆኗል። ምክንያቱም ተደጋጋሚ አደጋዎች እየበዙ ስለሆነ ህጎች እየጠበቁ ነው። ስለዚህ ቴዲ ሐዋሳ ችግራችሁን ያቀርፋል ከኦልስታር ድራይቪንግ ስኩል ጋር በመተባበር ማለት ነው። ይህን ማወቅ አለባችሁ። 647 ድገሞ ይለኛል ዞብል 647-687-3534 እሺ ይዛችኋል። ያ ነው ሁልጊዜ እኔን ስታስቡ ቶሮንቶ ካላችሁ ወይም በሆነ አጋጣሚ ለስራ መታችሁ መንጃ ፍቃድ ማውጣት ለምትፈልጉ ሰዎች እናቀላጥፍላችኋለን። አታስቡ። ወደ አቤል ጎንደሬው እንሄዳለን፣ ወይም ደግሞ በቀድሞ አጠራሩ አቤል ቀብራራው ብትሉኝ የሚስማማኛል ብሏል። አቤል 6 ደቂቃ አለ። ቴንኪው ቴዲዬ። በጣም የሚገርም ስለ ስደተኞች ልጀምራለሁ እና እኛም ስደተኞች ነን እኮ። ለስደተኛ ሁሉም ያዝናለኝ። በተወለዱበት ቀይ ባደጉበትኝ እንዲኖሩ ትልቅ ምኞት አለን። ግን ህወሓትን እናምነዋለን ወይ ነው አሁን ትልቁ። ህወሓት ሚኒሻም የተለያዩ ነገር አስገብቶ እንደገና ደግሞ ጦሩን ወደ ሌላ ለማምጣት ነበር የሄደበት የመጀመሪያ መንገድ። ስለዚህ ህወሓት መጀመሪያው ቴዲዬ ለአማራ ማረግ ከመስጠት ለአህያ ማረግ መስጠት ይቀላል ብሎ 50 አለቃ ትራስ 50 አለቃ ግዳይ የሚባሉ የመኮንን ደሞዝ የሚበሉ ነበር። ሚኪ ምሰማ ከሆነ ይህን ምታቅ ከሆነ ታጋይ ከሆንክ እኔ ታጋይ ስለሆንኩ ነው የምነግርህ። ለአህያ ማረግ ሰጠው የሚሄዱ ሰዎች ነው የነበር ከጥላቸዋቸውና ከንቀታቸው። እንደዚህ አይነት ሰዎች ናቸው ዛሬ ምስኪኑ የማይገባው የትግራይ ህዝብ እነሱን ደግፎ የሚሄደው ያለ። ህወሓት ምንም አልጠቀመም። ለኢትዮጵያ ህዝብ አይጠቅምም፣ ለትግራይ ህዝብ አይጠቅምም ሚኪ ወንድሜ። ስለዚህ ያለ ምንድነው እውነተኛ ታጋዮች ካሉ በኢትዮጵያ አንድነት የሚያምኑ ካሉ የትግራይ ተወላጆች ካሉ ከፋኖም ጋር አላያንስ ማድረግ ይችላሉ። ከኦሮሞም ደግሞ ለኢትዮጵያ አንድነት የሚዋደቁ ካለ ከፋኖ ጋር አላያንስ ማድረግ ይችላል። የደቡብም እንደዚሁ። እንዲህ ሆነ ነው ሀገሪቱን ወደ አንድነት ማምጣት የምንችለው እንጂ ህወሓትን ታቅፈን እንዴት ነው ወደፊት በለው የምንለው? ህዝብን ያስጨረሰ ግጠሙን። ይህ ባህላዊ ጨዋታችን ነው። ውጊያ እኮ ነው ያሉ። በትግራይ ህዝብ ላይ እሳት የከተተ ይሄን አይዲዮሎጂን የሚደግፍ እውነት ጤንነቱ መመርመር አለበት።
አብረን እንሰራለን አልከኝ እኮ ታዲያ ይሄን የሚሰራው ይኸውልህ እውነተኛ የትግራይ ተወላጆች ለኢትዮጵያ አንድነት የሚያስቡ ካሉ የህወሓትን አይዲዮሎጂ የማይፈልጉ ካሉ ይምጡ። ቴዲዬ ከህወሓትም እኮ አሉ ኢትዮጵያ ነው የሚወዱ ደጋፊዎች። በዚህ አንደራደረም። በቃ እናንተ ካልተመቻችሁ እኛ ከዚህ አይዲዮሎጂ ጋር የቲፒኤልኤፍ ደጋፊዎች አብረን እንዘልቃለን ካሉ ምንድን ነው የምታደርገው? እስኪ ሚኪ ይመስክር። ሚኪ የህወሓትን አይዲዮሎጂ ትደግፋለህ? እስኪ ጠይቀው። እስኪ ነገረኝ እኮ ቅድም አለ እኮ የቲፒኤልኤፍ ደጋፊ ነው። በቃ ልዩነታችን አየው ከዚህ ነው። ይሄ ነው መተማመኛ የሌለው። ስለዚህ ያለንን ቻንስ ምንድን ነው? አማራ በክንዱም በጉልበቱም ወደፊት መድን ያለበትኝ ለኢትዮጵያ አንድነት የሚፈልጉ ሰዎች ካለ እነሱን አክሴፕት እያደረገ ወደፊት ነው መሄድ ያለበትኝ እንጂ እንደ ግመልሽን ወደኋላ መጓተት የለበትም እላለሁ። ለምን ብትል ወልቃይት የምትለው እንዳለ የቤጌ ምድር የአማራ በሰሜን ጎንደር መስተዳደር የሚስተዳደር የነበረ ቦታ ነው። እንቁ ኢትዮጵያውያኖችን እያፈናቀለ እያሳደደ ብቻውን ተቀምጦበትኝ የጎንደርን ህዝብ ሲያሰቃይበት የነበረ ነው። አልፎም የጎንደርን ጄኔሬተር ወስዶ ብዘት ላይ ነው የተከለው። ሚኪ እውነተኛ መረጃ ነው። ወራሪ ነህ፣ ወራ ያስከው መሬት ነው ትለቃለህ፣ ልቀቅ ነው የሚል ምንድነው መልስ? አንተ ደግሞ አዘኝታል አሊያንስ እንፈጥራለን ብለህ ሙጥኝ ብለሃል። ይሄን እኮ ነው አስረዳኝ ያልኩት። አሊያንሱ ምን አለ መሰለህ የጦር ወንጀለኞችን ለፍርድ የሚያቆም ከሆነ በኢትዮጵያ አንድነት የሚያምን ከሆነ ማንም ኢትዮጵያዊ በፈለገበት ቦታ ሰርቶ አምርቶ መኖር የሚችል ከሆነ ዩ ዌልካም። ከዛ ውጭ ግን ወልቃይት የኔ ነው ይሄ እኔ ነው የሚል ከሆነ የተቀመጠበትን መሬት ለራሱ ለመሆኑ ያሰጋዋል ነው የምልህ። ያለ ለመኖሩም ለህልውናውም ነው የምልህ። እውነት ነው የምልህ ቴዲዬ። ለመሰለህ እኔ ህወሓት ማላም ነው አንድ በጦር ግንባር በሰሜኑ እዝ በነበርኩበት ሰዓት አውቀዋለሁ። በውሸት ፕሮፓጋንዳ ንጹህ ኢትዮጵያውያን በባድመና በጾረና አስጨርሶናል ነው የምልህ። ወታደርን የጨረሰ እኮ መጀመሪያ ነው ከሰሜኑ ጦርነት። የጠየቁ ጥያቄ ይሄንን ነው። አሁን አንተ ንግግሩን ቶሎ እንትን ብለው አንተ ነግረን ይሄን እኮ ነው የምልህ። አሁን በንግግር ማለት ህወሓትን አላምነውም ማለት አላምነውም። በለሰ ደግሞ እንዲህ ካሉኝ ደግሞ አብሬ እሰራለሁ አምናቸዋለሁ ትላለህ። አይጋጭም ወይ? ሶሪ ካለ ምን ታደርገዋለህ? ከሶሪ የበለጠ የጦር ወንጀለኛን ከሰጠ ታምናለህ? ሶሪ የሚሉት ታምናለህ? የጦር ወንጀለኞችን ከሰጠ ለፍርድ ካቆመ በተለይ በወልቃይት ያስጨፈጨፈውን ህዝብ 4 ኪሎ ከገባን በኋላ እናቀርባለን፣ ችግር የለውም። አሁን ለጊዜ ጥርጊያውን አመቻቹልን ቢል ኖ መጀመሪያ መሬት ላይ ነው ቤዝ ነው መፈራረም ያለብህ፣ ወረቀት ላይ ነው፣ ህግ ላይ ነው። ለመሰለ ከዚህ በፊት ይኸውልህ በሐሰት ፕሮፓጋንዳ ወስዶ ኤርትራን እንመልሳለን የራሳችን ማስተዳደር እናደርጋለን ብሎ ሰራዊቱን አስጨርሶታለኝ። ሰራዊቱን የበላው እኮ የዛን ሰዓት ነው መጀመሪያ። ከዛ ወጠን ነው እንደገና ወልቃይት የተቀመጠውን የህወሓትን ሰራዊት ወለቃ ላይ መሳሪያውን ያራገፍነን እንደ ጭነት አህያ ምንሰደው የነበረ ህዝቡን ማንቃት የጀመረን ከዛ ላይ ነው። ፋኖ የተጀመረው የዛን ሰዓት ነው። እውነት ነገር ነው። ከመከላከያ መጠን ያቆም ነው። እዛ የፈለጉትን ወጣት እያፈኑ ይዘው መሄድ ጀመሩልን። እንዲያውም ጎንደር አልኩ ከ12 ሰዓት በኋላ የሰዓት እላፊ ተጥሎ የነበረ በእኛ ምክንያት ነው። ህወሓቶችን እያነቅን በማውጣት ማለት ነው። እውነት ነገር ልንገርና ቴዲ ያ ሲሆን አሁን ህዝቡ ነቃ፣ መሬቱን ይዟለኝ። ማንም ኢትዮጵያዊ በፈለገ መኖር ይችላል። በአማራ መስተዳደር ያለው በአማራ መስተዳደር ነው። ይሄ ነው ዋናው ትልቁ ነገር። ለምን ብትል እንቁ ጓዶቼ ሙተዋለኝ። እንቁ ፋኖች ለኢትዮጵያ አንድነት የሚያምኑ እውነት ነው የምልህ። አልፎም እንኳን ሱዳን እኮ መጥቶ እኮ ድስ ምናምን ይሰራል እኮ ጎንደር ላይ እንኳን የትግራይ ወንድሞቻችን መጥተው ለመስራት ቀርቶን። እሺ አሁን የፌዴራል መንግስት አንድ ቀን ከለላውን ቢያነሳልህ ቲፒኤልኤፎች ትቋቋማቸዋለህ? ለኮሎኔል ደመቀ ዘውዱና ለሸተ ደምለው ወይም ደግሞ ለወልቃይት ዘብ ተብሎ የፌዴራል መንግስት የሀገር መከላከያ ሰራዊቱን እንደ ባካፕ ሰፖርት ባረጋቸው ቲፒኤልኤፎች ቢመጡ ታቆማቸዋለህ? እንኳን እነሱን ቀርቶ ኤርትራ ማቆም እንችላለን ነው የምልህ እኮ። አማራ አንድነቱን ከጠበቀ እንኳን ይሄ ሌላ የሚገድበው የለም ነው የምልህ ያለ። ይሄ እኮ ፖለቲካ እየሰራብን ያለ ወልቃይት ሊወስድብህ ነው እንዲህ ነው እያለ እኮ ብዙ እየሰራ ያለ እኮ የሌባ መንግስት እኮ ነው የብልጽግናው እንጂ የአማራ ታጋይ እውነት ነው። ሰርግ ማለት ነው ለእኛ ጦርነት ነገር እኮ ቴዲዬ። በባድመ በጾረና እያንዳንዱን በዛላምበሳ ያለው ምሽግ ሰባሪው እኮ አማራው እኮ ነው። እውነቱን ነገር ተመለሰ ብለን ነው በግድ የተመለስን ነው የምልህ ያለ እኮ። ባንዲራዋን ሰንደቅ ዓላማዋን የተከልነን የኢትዮጵያን ባንዲራ ድል እስካደረግንበት ነው። እንዲያውም አፄ ምኒልክ እስከ መረብ ወንዝ ነው ባንዲራቸውን የተከሉት አይደል? እኛ አልፈን ነው የተከልነው ኤርትራ ምድር ላይ። አሁን አንድ የተዘበራረቀ ነገር አለ። ይሄ ትውልድ አብዛኛው የተጨበረበረው ነገር አለ። አምታታው በከተማ የሆነበት ግራ የገባው ተደበስብሶ የሚያልፍ ነገር አለ። መሬት ላይ ያለው ስለማያውቁት እኮ ነው ቴዲ። ተዘበራርቆ የተቀመጠ ነገር አለ። ይሄ ይፍታታል። አንተ ብቻ ሳይሆን ለሚያደምጡም ነው። አሁን ባልከኝ መሰረት
በተቻለ መጠን በቀላል ቋንቋ ለመጠቀም ሞክራለሁ። አሁን ባልከኝ መሰረት ከቲፒኤልኤፍ ጋር ወይም ከደብረ ጽዮን ኃይል ጋር ማያስማማቸው የወልቃይት የመሬት ጉዳይ ነው። አንተ በአንተ ትንታኔ መሬቱ የኛ ነው፣ የኛ መሆኑ ከተቀበሉ በሌሎች ጉዳዮች ላይ ልንነጋገር እንችላለን ትላለህ። ይሄን ሰማይና ምድር ቢያልፍ አይቀበሉም። እኔ ልንገርህ። እሺ አሁን በመሬት ጉዳይ ከነሱ ጋር ልዩነት አለ። ያስከውን መሬት ደግሞ እነሱ እንዳይነጥቁብህ እየደገፈ ያለው የፌዴራል መንግስቱ አለ። የወልቃይት ጸብ ብሎ በጀት የሚመድብልህ፣ ወታደር የሚያሰለጥንልህ፣ ወታደር የሚሰጥህ። በመሬት ጉዳይ ከቲፒኤልኤፍ ጋር አልተስማማህም። ዞረ ደግሞ ይሄን እንደ አይኔ ብሌን ጠበቀዋለሁ የምትለውን መሬት ደግሞ የሚጠበቅልን አካል ደግሞ ከስር መሰረቱ መንግለን እንጣለው ትላለህ። ቅደም ተከተሉ የትኛው ነው? ገብቶሃል እያደረክ ያለው ትግል? አዎ ቅድሚያ ምን አለ መሰለህ፣ ህዝብ ነው ለመሰለህ። የቲፒኤልኤፍ ደጋፊዎች በግልጽ ይነግሩሃል። አድበሰብሱ ወራሪ ነህ ወረክ